ታዲያ የጨነቀው ሰው እንደዚህ ይበላት ድንግል ማርያም። ታዲያ የሚያለቅስ ሰው የጠበበው ሰው ግራ የገባው ሰው ዙሪያው ገደል የሆነባችሁ ሰማይ ሊደፋባችሁ የቀረበ ቀኑ የጨለመባችሁ ሰዎች መፍትሄዋ ድንግል ማርያም ናት። ምክንያቱም ከሷ የወጣው ነው ዓለምን ያበራው። ምክንያቱም ከሷ የተወለደ ነው የዓለም መድኃኒት። እንዲህ በሏት፣ አንቺ እኮ ያቀፍሽው ሁሉን ያቀፈውን ነው። አንቺ እኮ ያሽውን ሁሉን ያዘውን ነው። እመቤቴ ሁሉን ያዘውን ይዘሽማ እኔ አንቺ ልጅ ለምን አለቅሳለሁ ብሏት እንባ ታብሳለች። ታብስላችሁ እንባችሁን። ስለዚህ መድኃኒት ከጽዮን ይወጣል ብሎ አስቀድሞ ነቢያት በትንቢት ተናግረው ነበረ። በአዲስ ኪዳን ብርሃን ዓለም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 11 ቁጥር 26 ላይ እንደዚህ ይላል፣ መድኃኒት ከጽዮን ይወጣል ይላል። እንደው ኪዳን የምታደርሱ ሰዎች ካላችሁ ጠዋት የኪዳኑ ሰላም ራሱ ብኪድና ዓለም ወበወልድኪ ኮነ ሰላም ብሎ ይጀምራል። በአንቺ ምክንያትነት ዓለም ዳነ ይላል። ባንቺ ምንነት ምክንያትነት ዓለም ዳነ። ቀዳማዊት ሔዋን ሞት አምጥታ ነበረ። አንቺ ግን ሕይወታችን ክርስቶስን አመጣሽልን፣ ወለድሽልን። ቀዳማዊት ሔዋን በእንጨት ምክንያት አመጽ ሰርታ ከእግዚአብሔር ተጣልታ ነበረ። በአንቺ ምክንያት ግን ከእግዚአብሔር ታረቅን። ሰውና እግዚአብሔር የታረቀባት የእርቅስ መሰላል ድንግል ማርያም ናት። አመስግኗት በደንብ አድርጋችሁ። ስለዚህ ጽዮን አላት፣ አምባይቱ ጽዮን። ለዚህ ነው ዳዊትም አለ አንባይቱ ጽዮንን ያዘ ተብሎ ተጽፏል። ወገኖቼ ድንግል ማርያምን ያዟት። ዳዊት ያዘው አንባይቱ ጽዮን። አምባ ማለት መጠጊያ። አሁን እመቤታችን መጠጊያችን ናት። ምእመናን ይጠጉባታል፣ እንጠጋባታለን። ድንግል ማርያም ድሆች ይጠጉባታል፣ ሐዘንተኞች ይጽናኑባታል። ድሆች ቢጠጉባት ይጠግቡባታል፣ ይበሉባታል። ሐዘንተኞች ቢጠጉባት እንባ አባሽ ናትና ከሐዘናቸው ይጽናኑባታል። ክብር ለድንግል ማርያም ለእናታችን ይሁን። ስለዚህ ከጽዮን የወጣው መድኃኒት ከጽዮን የወጣው መድኃኒት ሕዝቡን ሁሉ ከኃጢአታቸው ያነጻ መድኃኒት ነው። ለዚህ ነው መዝሙረኛው ቅዱስ ዳዊት ሰው ሁሉ እናታችን ጽዮን ይላል፣ በውስጧም ሰው የሆነ እግዚአብሔር ተወልዷል ብሎ ይነገረን። ሰው ሁሉ ምን ይላል? እናታችን ምን ይላል? ጽዮን ይላል። ማርያምን እናቴ ለማለት ልጅ መሆን ሰው መሆን ያስፈልጋል። ሰው ያልሆነ ሰው ድንግል ማርያምን እመቤቴ ብሎ መጥራት አይችልም። ስለዚህ እመቤታችንን በአጭር ቃል እንገራት። እመቤታችን የኢየሱስ ክርስቶስ የአካላዊ ቃል የክርስቶስ እናት፣ ድንጋሌ ሥጋ ያላት፣ ድንጋሌ ነፍስ ያልተለያት፣ ድንጋሌ ሕሊናም ያላት ናት። ኢየሱስ ክርስቶስ በዝግ ማኅፀን ከሷ ተወልዶ በረቂቅ ልደት ወልዶናል። በዝግ ማኅፀን የተወለደው በዝግ መቃብር የተነሳው በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ያለው ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ነው። ሱምትዮስ የተባለ የቤተ ክርስቲያን ሊቅ እንደዚህ ይላታል እመቤታችን ቅድስት ድንግል ማርያምን። እመቤታችን ይላታል ሶስት ነገር ማጣት አታውቅም ይላታል። እመቤታችን በሉ ሶስት ነገር ማጣት አታውቅም። ውእቱ ሰንጹም እነ ሰለስቱ ግብራት ዘውቶሙ ዘር። እመቤታችን ዘር አታውቅም በሉ። አንደኛው በሉ ምን አታውቅም? ከገብርኤል ጋር እኮ የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ስታነቡ ቅዱስ ገብርኤል ወደ ድንግል ማርያም ዘመኑ ሲደርስ የነቢያት ናፍቆት ክርስቶስ ከድንግል ማርያም ሊወለድ ብስራቱን ሊያሰማት ሲሄድ የመጀመሪያው የገብርኤል ቃል ትጸንሲ የሚል ነው። ደስተኛይቱ ደስ ይበልሽ አላት። እመቤታችን ደስተኛ ናት። በእናንተ ሕይወት ትደሰት። አሜን በሏ። እና ከዛ እንዴት ያለ ሰላምታ ነው አይደል ያለችው እመቤታችን። እንዴት ያለ ቃል ነው፣ እንዴት ያለ ሰላምታ ነው ካለ በኋላ ትጸንሲ ያላት። መሬት ካልሰጡባት አታበቅልም፣ ሴትም ያለ ወንድ ዘር አትወልድም። እኔ እኮ ወንድ አላውቅም። እስቲ አላውቅም በሉ። በቃ ገብርኤል ከመምጣቱ በፊት እመቤታችን ወንድ አታውቅም። ገብርኤል ከመጣ በኋላ አምላክን ከጸነሰች እመቤታችን ምን አታውቅም? አላውቅም የሚለው ቃል የታተመ ነው፣ የተዘጋ ነው። አላውቅም ብላው ነግረዋለች። ስለዚህ መሬት ካልሰጡባት እንዴት ታበቅላለች ሲል የመለሰላት ሰዎች ከወንድ ጋር በሩካቤ እንደሚወልዱት አይደለም አንቺ የምትወልጂው። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይል ይጋርድሻል። ካንቺ የሚወለደው አካላዊ ቃል ክርስቶስ ቀድሞ ቃል የነበረ ያ ቃል በእግዚአብሔር ዘንድ የነበረ ካንቺን ስጋ ነስቶ ይወለዳል። ከስጋሽ ስጋ ከነፍስሽ ነፍስ ነስቶ በተዋህዶ ይወለዳል። ስለዚህ የመድኃኒት እናት ነሽ አላት። የምን እናት? ኢየሱስን ወለደችልን የመድኃኒት እናት ድንግል ማርያምን እኛ ኦርቶዶክሳውያን እናከብራታለን። ስለዚህ እመቤታችን ቅድስት ድንግል ማርያም ዘር አታውቅም። ሁለተኛው ሩካቤ አታውቅም። ምን አታውቅም?
ሩካቤ አታውቅም። ሶስተኛ እመቤታችን ሰስሎተ ድንግልና ድንግልናን ማጣት አታውቅም። እመቤታችን ምን ማጣት አታውቅም። ያ ማለት ምን ማለት ነው? ሊቁ በቅዳሴው ወትረ ድንግል ማርያም ይላታል። ዘላለማዊ ድንግልና ያላት ጊዜ ጸኒስ ቅድመ ወሊድ ድረ ወሊድ ድንግል የሆነች። በጣም የሚገርመው ደግሞ አንድ ሴት ከወለደች በኋላ ድንግል ትባላለች እንዴ? አትባልም። ድንግል ማርያም ግን ድንግል ወእም ትባላለች። ድንግልም ናት እናትም ናት። ሀሊበ ድንግልና ለክርስቶስ ድንግል ሆና እናት ሆና ከድንግል ጡቶች ወተት መገኘቱ ራሱ የሚደንቅ እኮ ነው። ኧረ አመስግኗት። ይሄ በጣም የሚደንቅ እኮ ምስጢር ነው ወገኖቼ። ስለዚህ ድንግል ማርያም ድንግል ሆና ሀሊበ ድንግልና ያስገኘች ሰማይና ምድር የማይችሉትን ጌታ ክርስቶስን የቻለች ሰማያዊ ንጉሥ ክርስቶስን ዙፋን የሆነችለት የመድኃኒት ብልቃጥ ናት። ማርያም ማለት በሉላችሁ ፍጽምት ማለት ነው። ለጊዜው መልክ ከደም ግባት ጋር አስተባብራ ይዛለች። ለፍጻሜው ግን አፋዊ መልክ አይደለም፣ ውጫዊ መልክ አይደለም፣ በውስጥ በአፋ የታተመች የተሸለመች ቅድስናዋ ጌጥ የሆነላት የኢየሱስ እናት ማርያም ፍጽምት ናት። ማርያም ማለት በሉ ልዕልት ማለት ነው። ድገሙና እናንተ ንገሩኝ። ምን አልኳችሁ? ምን ማለት ነው? ድገሩን። የክርስቶስ እናት ምን እንደሆነች በደንብ እንስማ እስቲ። ንገሩኝ። ምን ማለት ናት? የመጠቀች የረቀቀች በሰው ሕሊና በመላእክት ሐሳብ ቅድስናዋን ንጽህናዋን ዘርዝረው የማይጨርሱላት እና አባ ሕርያቆስ ምሳሌዋን አገኙ እንጂ እኮ ይሄ ሁሉ አይመስልሽም። በመኖ በአምሳለ መኑን አስተማስለኪ ድንግል ሆይ በማንና በምን ምሳሌ እንመስልሽ? የማይተረጎም አማኑኤል ከአንቺ የተወለደ ድንቅ ምስጢር ነው። ምሳሌሽን ተናገርን እንጂ ምሳሌሽ ግን አንቺን አይገልጥም። ከሰው ሕሊና እኮ የራቀ ጥበብ ነው፣ ምስጢር ነው፣ ድንቅ ነው ብለው ኦዝ መንክር ወጹም ነገር በጣም የሚደንቅ ነው፣ ከአይምሮ በላይ ነው ብለው ስለ ቅድስት ድንግል ማርያም ተራቀውበታል። ለዚህ መኑ ከመግዝእትነ ማርያም አላት ቅዱስ ደቅሲዮስ በታምረ ማርያም መቅድም ላይ መኑ ከመግዝእትነ ማርያም ዘኮነ ምዕራፍ አብ እንደመቤታችን እንደ ድንግል ማርያም የአብ ማረፊያ የሆነ ማን ነው? እግዚአብሔር አብ አለ በቅዳሴ ማርያም ላይ። ሕርያቆስ ደግሞ እግዚአብሔር አብ ዳርቻውን ሁሉ ተመለከተ። ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ዳርቻዎችን ሁሉ አየ፣ ተነፈሰ፣ አሻተተ። ከዛ እንዳንቺ ያለ አላገኘም አላት። ክብር ለመድኃኔዓለም ይሁን ድንግል ማርያምን ለሰጠ። እንዳንቺ ያለ አላገኘም። ስለዚህ ከድንግል የተገኘው መድኃኒት ክርስቶስ ለሰማያዊ ልደቱ ጊዜ በሉ እስቲ ጊዜ በሉ። ዘመን እድሜ አይነገርለትም። ቅድመ ዓለም ልጅ ይባላል፣ ድህረ ዓለምም ልጅ ነው፣ ማዕከለ ዓለምም ልጅ ነው። ወልድ ለዘላለም እስቲ ወልድ ለዘላለም በሉ። ወልድ እናቱ ድንግል ማርያም ደግሞ ወትረ ድንግል ማርያም ሁሉን የያዘው ክርስቶስ፣ ሁሉን የሚገዛው ክርስቶስ፣ ሁሉን የሚያድን የሁሉ መድኃኒት የሆነ የዓለም ሁሉ መፍትሄ የሆነውን ድንግል ማርያም ስለወለደችልን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለእመቤታችን ለድንግል ማርያም የሚሰጠው ክብር የገነነ ነው። አሁን እናገናታለን። የመረጣት ክርስቶስ ነው። አብ የመረጣት፣ ወልድ የወደዳት፣ የመንፈስ ቅዱስ ማደሪያ የሆነች፣ የሥላሴ ዙፋን የሆነች፣ የመለኮት እሳት ያላቃጥላች ከፍጥረት ወገን እንደ ድንግል ማርያም ያለ የለም። ደሞ ደግናት። ትምህርቴን ጨርሻ ደግናት በሉ ነው ነግሬያችሁ ከሆነ ሁሉ ጊዜ እንደ ምስክርነት በየርኩበት ሀገር እናገራለሁ። እመቤታችን ቅድስት ድንግል ማርያምን እንደው ቅድም እንደተሰለፉት ወጣት ወንድሞች እህቶቻችን ተሰልፋ የምታገለግል ዘማሪ ናት። የሰንበት ተማሪ እና ኮሌጅ ትማራለች። በጣም ትወዳታለች። ሀገሩ ቦረና ይባላል። ደግሞ መንበረ ጵጵስናውም ኪዳነ ምሕረት ናት። አይ ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤት እናለቅስባት ፈጥና ስትደርስ አይደለም እንዴ ናት። አትመሰክሩም ለሷ? እንደው እኮ ጭንቅ ብሏችሁ እኮ ለድንግል ማርያም ነግራችሁ ነው ቅልል የሚላችሁና እቺ ሴት የመብራን አገልጋይ ነበረችና የኮሌጅ ተማሪ ማታ ተኝታ በሰላም ጠዋት ስትነሳ አይኖቿ አያዩም ሁለቱ። እናቴ መብራት ጠፍቶ ነው ወይንስ አይታየኝም ምንድነው? ኧረ ቤት ውስጥ መብራት አለ አለቻት እናቴ። ኧረ እያየልኝ አይደለም፣ ምንም እያየው አይደለም። ምንድነው ጉዱ? ኧረ ጉድ ነው አይኔ እያየ አይደለም አለች። እናትየው ግራ ገባትና
ካልጋ ላይ ደግፋ አነሳቻት ይዛት ወጣች ከዛ በኋላ ስታይ እውነትም አይኑ አያይም በአንድ ቀን ሌሊት ምን እንደሆነች አይታወቅም ሐኪም ቤት ወሰዷት ከኛ አቅም በላይ ነው እስቲ ወደ ሐዋሳ ወሰዷት አሉ ከእንደገና ደግሞ ቆይ አለና ሌሎች ደግሞ መካሪዎች ቆይ ጸበል ይዋት ህክምና ሳትወስዷት ተባለ ኪዳነ ምህረት ጸበል ገባች አይኗ ያው ነው እንትን አላለ ታለቅሳለች እመቤቴ የብርሃን እናት ኪዳነኪ አንድ ቀንም ቢሆን በፊትሽ ተሰልፌ ዘምሬልሻለሁ አይኔ ጠፍቶ በጨለማ አልተውኝ ነው መብርሃን እያለች ታለቅሳለች ሐዋሳ መጣች ታከመች ዶክተሮቹ እንደዚህ ነው ብለው እንኳን ሊነግሯት የሚችልበት ምክንያት የላቸው ብቻ ግን ጠፍቷል ምን ብሏል ጠፍቷል እና ቤተክርስቲያን ደግፈው መውሰድ ጀመሩ በራሷ ወጣ ምትገባው በሰው ላይ ወደቀች እናትም ተሰለቻለች አባትም ይሰለቻል እህትም ወንድምም ለጊዜው ነው ቤተክርስቲያን ልጆቿን ይወስዳሉ በቃ ከዚህ በኋላ አንቺን እየጎተትን ቤተክርስቲያን መውሰድ ማመላለስ ሰልችቶናል አርፈሽ ቤት ተቀመጪ ተባለች እንግዳ ሲመጣ እንኳን ሰው እንዳያት ወደ ጓዳ አስገቧት ይባላል መጋረጃ ተጋረደባት በር ተዘጋባት መጋረጃ ለተጋረደባቸው ኪዳነ ምህረት ትድረስላቸው በር ለተቆለፈባቸው መዳናቸው ለሚናፍቁ የመድኃኒትና ድንግል ማርያም ትድረስላቸው እና አንድ ቀን እለቱ የካቲት ኪዳነ ምህረት ነው መቤታችን ምን የተቀበለችበት ቃል ኪዳን የተቀበለችበት እለት የቤቱ አባል ጠቅላላ ነጭ ነጠላ ለብሰው የአገር ባህል ልብሳቸው ለብሰው ኪዳነ ምህረትን ለማክበር ለማንገስ ወደ ንግስ ስፍራ ወደ ኪዳነ ምህረት ሄዱ እኔንስ ያገለገልኳት ኪዳነ ምህረት እኮ ናፍቃኛለች ደጇን ሳረቅጥ እኮ ሰንብቻለሁ ተው ውሰዱኝ ያለች አንቺን እየጎተትን አኑ ለማርፈሽ ቤት ጠብቅ ያሏትና እናትም አባትም ወንድምም እህትም ጨክኖ በር ቆልፍ አደረገባት ምን አደረገባት ተቆለፈባት ከውስጥ ሆና እየየ አለች ኪዳነ ምህረት የኔ እናት ደግነሽ አውቃለሁ ፈተናዬ ነው አውቀዋለሁ ለጸጋ አርጊልኝ እንድታገስ የሚችልበትን አቅምና ጉልበት ስጪኝ አለችና ለመነቻት አቅም ትስጠን ድንግል ማርያም እንደው ነገራችሁ የዘገየባችሁ እንድትጠብቋት አቅም ትስጣችሁ ትመጣለች አንድ ቀን ወደ መታለቅሱበት ትመጣለች ዘንበል ትላለች የኢየሱስ እናት ወደ አንቺ ልመና ታዘነብላለች ያለሽበትን ሕይወት ታውቀዋለች ዝም ብላሽ አይደለም ቀናለሽ ቀናለክ ዝም ብላ አይደለም ትታ አይደለም ጉዳይን ሳታውቅ ቀርታ አይደለም ሁሉን የሚያስተካክል ልጅ አላት እሺ ሁሉን የሚፈታ ቁልፍ የሆነ ልጅ አላት የዓለም ሁሉ መፍትሄ የሆነ ልጅ አላት ድንግል ማርያም አይዟችሁ የምታለቅሱ አይዟችሁ በመከራ ያላችሁ አይዟችሁ እሷን ይዛችሁ ለጊዜው ነው የምትቸገሩት ስትደርስ ሁሉን ነገር ታስተካክለዋለች አለቀሰች እንዲህ አለች ዛሬ ያንቺን ተአምራ ያለው አገልግየሽ ከሆነ ድንግል ማርያም ዘምሬልሽ ከሆነ ኪዳነ ምህረት ያንቺን ተአምር ማየው ዛሬ ነው አለች የተዘጋብኝን በር ከፈችልኝ አለ የተዘጋባችሁን ድንግል ማርያም ትክፈትላችሁ ተንኮለኞች የዘጉባችሁን ድንግል ማርያም ትክፈትላችሁ ምቀኞች የዘጉባችሁን ኪዳነ ምህረት ትክፈትላችሁ በቃ ይሄንን በር ከፈችና ባውደ ምህረትሽ ቆሜ ታቦትሽ በቆመበት ስፍራ የሚነግርሽ ሚስጥር አለ ብቻ የተዘጋብኝን በር በየትኛው መስመር መክፈት ትቻለሽ ክፈችልኝ እኔ አይኔ የለኝም በሩ ከውጭ ነው የተቆለፈው አለችና ነገረቻት አይ ከሆነ ደቂቃ በኋላ እንባዋ ሳይቆም ለቅሶ ላይ ያለች በሩ ተንኳኳ መጎብኛ ዘመናችሁ ዛሬ ይሁን ተንኳኳ በሩ ለመክፈት ወደ በሩ ጠጋ አለች እየዳበሰች ማን ልበል አለች የሩቅ ዘመዳቸው እግር ጥሎት ድንገት የመጣ ዘመድ ነው የዚችን ብላቴና አይኗ መጥፋቱን አልሰማም እንግዳ ነው በሩ የተቆለፈው ከውጭ ነው ቤተክርስቲያን ሄደዋል እኔ ብቻ ነኝ ቤት ውስጥ ያለሁት ከቻልክ በሩን ክፈትና ውስጥ ገብታ አነጋግረኝ አለች ያንን ሰው የላከችው ማናት ግዴለም ንገሩኝ ማናት ትምጣና የተዘጋውን ትክፈትላችሁ እና ከፈተውና ወደ ውስጥ ሲገባ ያቺ ሕፃኑን የሚያውቃት ልጅ አይኗ ጠፍቶ ምን ሆነሽ ነው አላውቅም
ተኝቼ ስነሳ አይኔ ጠፋ። ለምን ታለቅሻለሽ? ኪዳነ ምሕረት ናፍቃኝ፣ እመቤቴ ናፍቃኝ። የታመመ ሰው መድኃኒት እንደሚናፍቅ እኔም ደግሞ በኪድን ዓለም ተብላለች፣ መድኃኒት ወልዳለች። የሁሉ መፍትሄ ናት ድንግል ማርያም። የሕይወታችን አጣፋጭ ቅመም እኮ ናት ድንግል ማርያም። በቃ ናፈቀችኝ። ምን አለች? በቃ እሷን ማየት ፈልጌ ነው ብላ ነገረችው። አይዞሽ አለ። ከሷ ጋር አለቀሰ፣ እንባዋን ጠረገላት። ምን ላርግልሽ? እንዲህ ያለ ቦታ ላይ ልብስ አለኝ፣ ስጠኝ፣ አልብሰኝ። ነጠላዬም እንዲህ ያለ ቦታ አለ፣ አምጣና አልብሰኝ። እጄን እየመራ ኪዳነ ምሕረት ወሰደኝ፣ ጉዳይ አለኝ። ይሄንን በር የከፈተችልኝ ማናት አለች። አቤት! አሁን የምትኖርበትን በር የከፈተችልሽ እሷ ናት። አሁን ያለህበትን ትዳር፣ አሁን ያለህበትን ስራ የከፈተችልህ እሷ ናት። አመስግናት በደንብ አድርገህ እና ለሷ ናት ድንግል ማርያም ናት፣ ኪዳነ ምሕረት ናት። እና ይዟት እጇን ይዞ ወደ ኪዳነ ምሕረት ወደ ቤተ ክርስቲያን መሄድ ጀመረ። ቤተ ክርስቲያን ሄደና እንዳይረጋግጧት አይን ስለሌላት የቱ ጋር ላቁምሽ? ሰው የሌለበት ቦታ ይሻልሻል? አይደለም፣ ጉዳዬ ከኪዳነ ምሕረት ነው። የምን በጀርባ ነው የምታቆመኝ? የምን መሸሽ ነው? ጉዳዬ እሷ ፊት ለፊት ታቦቱ ዞሮ ሲቆም ከፊት ለፊቱ ጋር ሊቃውንቱ ወረብ ከሚወርቡበት ቦታ ላይ ተወኝ፣ አሁን ሰው አልፈልግም አለችው። እዛ ስትደርስ ማን ይበቃናል? እዚህ ስንደርስ ማን ያለልን? ምንመካበት መመኪያችን አያችሁ፣ ድንግል ማርያም አለችልን። አለው ተበላችሁ። መጣችና እሺ ብሎ እጇን ለቆ በያይዞሽ ብሏት ተዋት። እያለቀሰች አብሯት የሚያገለግሉ ዘማሪያን እንባቸውን እያወረዱ ድሮ አብሯት ነበር የሚዘምሩ፣ ዛሬ ከነሱ ተለይታለች። ሲያዩዋት አይነ ስውሯ ጓደኛቸውን እያዩዋት እያነቡ በእንባ ተቃቅፎ ማልቀስ ሲጀምሩ ቆዩኝ አንድ ጊዜ ጉዳይ አለኝ ከመብራን ጋር አገልግዬሽ ከሆነ ኪዳነ ምሕረት እናቴ የዘጋችብኝን በር የከፈትሽልኝ፣ ወንድም እህቶቼ የዘጉብኝን በር ከፍተሽ ያስወጣሽኝ ኪዳነ ምሕረት፣ ዛሬ ደግሞ የሚቀርሽ አንድ በር አለ። የቤታችንን በር ከፍተሻል። ልጅሽ ደግሞ ብርሃን ነው። ምንድነው? ብርሃን ነው፣ መፍትሄ ነው፣ መድኃኒት ነው። የተዘጋውን አይኔን ደግሞ ክፈችልኝና ወደ ተዘጋው በር ቤቴ አልመለስም፣ ደጅሽን እየጠረኩ ላገልግልሽ፣ ተአምር ስሪ አለችና ነገረቻት። ከዛ ይህንን እየጮኸች እያለቀሰች ስትናገር የሆነ እጅ መጣና ግንባሬ ላይ ተቀመጠ አለች። ያማን የማን እጅ ይሆን? የማን እጅ ይሆን? ይሄ እጅ ያስፈልገናል። ጌታን የታቀፉ እጆች፣ ንጹሃት የሆኑ እጆች፣ ቅዱሳን የሆኑ እጆች፣ ኃጢአት ያልሰሩ እጆች። የኢየሱስ እናት የማርያም እጅ በትዳርሽ ያስፈልግሻል፣ በህይወት ያስፈልጋል። ይሄ እጅ ሲገባ ነው ጣልቃ ሲገባ ነገሮቻችን የሚቀየሩት። እጇን ታስገባ ኪዳነ ምሕረት በቤታችን እና ከእጇ የሚወጣው መዓዛ ልቤን ማረከኝ። የማን እጅ ነው ብዬ እንዳላነሳ በአፍንጫ የሚገባው ከእጇ የሚሸተኝ መዓዛ ልቤን ማርኮታል። ዝም አልኳት አለች። ከዛ በኋላ ከተወሰነ ደቂቃ በኋላ በሁለት ጣቷ ሁለት አይኗ ነካ ስታረጋት እንደ ቅርፊት የመሰለ ነገር ውድቅ ሲልላት የመጀመሪያው የታቦቷ የኪዳነ ምሕረትን ታቦት ከፊልኝ አይኔ ተከፈተ አለችና በሕዝብ መካከል አይኗ ጠፍታ በሰው ምርኩዝ የመጣችው አይኗ በርቶላት በኪዳነ ምሕረት ማንም አልነካትም፣ ማንም አልጸለየላትም፣ ማንም አልዳሰሳትም። ግን የኪዳነ ምሕረትን እጅ አገኘች። በዚህ ጉባኤ ያላችሁ የሷን እጅ አግኝታችሁ በበረከት ተመለሱ ዘንድ ቅዱስ ፈቃድ ይሆንልን። እና በቃ ኪዳነ ምሕረት ምንድናት አልኳችሁ? ቅድም ደግናት አልኳችሁ። ምንድናት? ዛሬም ድረስ እኮ ይወላችሁ ብትሄዱ ኪዳነ ምሕረት ብትሄዱ ግቢዋን እየጠረገችላት እኔ ባሪያሽ ሊሆን እንኳን አይገባኝም እንኳን ዩኒፎርም ለብሼ ላገለግልሽ ትላለች። ድሮ ዩኒፎርም ትለብሳለች ታገለግላለች። አራው ደምረቱ ለእንደኔ አይነት አይገባም፣ ደጅሽን ነው የምጠርገው፣ ቃሌ ይሄ ነው ብላ ደጇን ትጠርጋለች። እንደው እንዴት አርጎ ቢመርጠን ነው እኛ አገልጋይ አርጎ እዚያ ያቆመን ደሞ ገብተን እንድንቀድስ? እንደው እንዴት አርጎ እንዴት ቢያየን ነው? ይገርመኛል። ለአገልግሎት አይደለም ለባርነት ሳንጠቅም ግን የመረጠን የማርያም ልጅ ኢየሱስ ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን። ቁጭ ብላችሁ መማራችሁ እኮ መመረጥ ነው። በዚህ ሰዓት ወንጌል በዚህ ብርድ በዚህ አይነት የአየር ጸባይ በዚህ ኮንዲሽን ላይ ወንጌል መስማት መመረጥ ነው እኮ። እናንተን ለመረጣችሁ ለእግዚአብሔር ምስጋና ይሁን። አመስግኑት እግዚአብሔር። እና እመቤታችን ቅድም ደግናት ብያችኋለች እንዳትረሱብኝ። ምንድናት? አንድ ጊዜ በደንብ አርጋችሁ እመቤታችን